ሰበርና አዲስ በሆነ መረጃ ተመልሼ መጣው። በዛሬ ቪዲዮ የምንቃኘው እዩ ጩፋ አዳማ ላይ ጉዞ አድርጎ ነበር። በዛ ጉዞ ላይም እባብ ገድሏል የሚባል ነገር አለ ማለት ነው። ይህንን ቪዲዮ አንድ ላይ እናየዋለን። ሽመልስ አብዲሳ ጉቦ የሚቀበሏችሁን ካላችሁ በቦክስ ምቷቸው የሚል ነገር አለ ማለት ነው። ይህንን ቪዲዮ አንድ ላይ እንቃኘዋለን። ጊዜው የነነዌ ጾም ነው ማለት ነው። ስለ ነነዌ ጾም አንዳንድ ቪዲዮዎች አሉ፣ እሱንም እናያለን ማለት ነው። ቀጥታ ወደ መጀመሪያው ቪዲዮ ወስዳቸዋለሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይሄንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠው፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖቼ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጣት ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው 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 ጠብቃለሁ። ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህ ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለውም? የለው የለው አለው የለው አለው። ይሄን አምላክ ይዤ መቃብርን በገባ አንተን ጠብቀሃል ባትመልስ። ተመለከታችሁት። ዛሬ 3ኛ ቀን የነነዌ ጾም ነው ማለት ነው። ማብቂያው ነው። ሁላችንም እግዚአብሔርን እንደተማጸንን እንደጸለይን እንዲሁም እንደጾምን ተስፋ እናደርጋለን ማለት ነው። በሚቀጥለው ደግሞ ከአንድ ሳምንት በኋላ አብይ ጾም ይገባል ማለት ነው። ሁላችንም ለዛ ቀን ያብቃን። ሁለተኛው ቪዲዮ የሚሆነው አንዲት ሴት ወንጌል ስርጭት በማለት ቅዱሳን አባቶቻችንን ከቀፈች ትገኛለች ማለት ነው። ይህንን ቪዲዮ አንድ ላይ አይተን እንመለስ። ወንጌል ስርጭት በማለት አባቶቻችንን ቅዱሳንን እንዲሁም ነቢያትን እየተቹብን ይገኛሉ ማለት ነው። እነሱ አላማቸው ቅዱሳን አባቶችን መተቸት እንጂ ወንጌልን ማስተማር እንዳልሆነ ግልጽ ነው ማለት ነው። እንዳያችሁትም ይህንን ቪዲዮ ቅዱሳን አባቶችን እየተቸች ያለችው እንጂ እያስተማረች አይደለም ማለት ነው። ይሄ ነገር ደግሞ ሊያበቃ ወይም ደግሞ ሊያቆም ይገባል ማለት ነው። መቀጠል እዩ ጩፋ ለየት ያለ አክቶችም እያሳየ ይገኛል ማለት ነው። ማርሻል አርቱ ደግሞ አሁን አፕግሬድ ተደርጓል። ሴዶ ማርሻል አርትንም እያስናቀ ይገኛል ማለት ነው። አንድ እስቲ ሴዶ ማርሻል አርትን አይተን እንመለስ። ድምፁ በጣም ነው። ከዚህ በኋላ ታክሲ ውስጥ ስትገባ መኪናው ስትሄድ ይሄ አዲስ ቋንቋ ነው ባለ። ስለዚህ
በዚህ መንገድ ይዘን እንጓዛለን። አጭር ጉዞ ነው ያለን። ከተማይቱ እንድትባረክ እንጸልያለን። አዳማ ዛሬ በዚህ ደረጃ ላይ ያለች በሚቀጥለው ዓመት ሌላ ደረጃ ላይ እንድትወጣ ቅዱሳን እንዲባረኩ እርግጠኛ ሆኜ የምናገረው ከዚህ በኋላ ምንም አይነት ክፉ መንፈስ በዚህ ከተማ ኃይል አይኖረውም። ኔትወርኩ ተሰብሯል። ሴዶም አርሸራርት ዘሴማስ ሆኗል ማለት ነው። ከዩ ጩፋ ጋር መታቸውን ያው ከሱ ሳይኮርጅ አይቀርም ማለት ነው። እንዳያችሁት በዚሁ ላይ ዩ ጩፋ በአዳማ እባብ ገድሏል የሚል ቪዲዮ አለ ማለት ነው። እስቲ ይሄ ሰው እውነትም እባብ ገድሏል፣ ይሄ ነብዩ እባብ ገድሏል የሚለውንም እስቲ አንድ ላይ ቪዲዮን አይተን እንመለስ። ያው እንደተመለከታችሁት የገደለው እባብ ያው ሚጢጥየዋ ነች፣ በእግር የምትረገጠዋ ነው ማለት ነው። እነሱ ግን ዘንዶ ራሱ እንደገደለ አድርገው ነበረ ሲያጋኑለት የነበረው ሲሉለት ያቺን ሕፃን ልጅ ረግጦ የሚገለውን ነው እሱ እንደገደለ ወይ ደግሞ ዘንዶ እንደገደለ አድርገው የሚያካብዱለት ማለት ነው። አይ ምን አይነት ዘመን ላይ እንደደረስን በቃ መቀለጃ ሆነናል ማለት ነው። በጣም እውነት የሚያሳዝን ዘመን ላይ ነው ያለ ነው። መጫወቻ ያደረጉ ሰው ራሱ አይምሮ የማይሰራ ህብረተሰብ ነው የሞላው ማለት ነው። እንዴት ነው ስታዩት ያቺን የምታክል እባብ ገሎ በቃ ዘንዶ አንቆ እንደገደለ አድርገው የሚያካብዱለት ስንት ነገር አለ። ስንት ቅዱሳን እንዳሉ አይደል እንዴ? አቡነ አረጋዊ እንመልከት እስቲ። ቅዱስ አባታችን አቡነ አረጋዊ ዘንዶ ነው ከተራራው ላይ ሲወርቁ ዘንዶ ነው ጠቅልሎ ያነሳቸው አይደል እንዴ? ታዞላቸው። እሱ ግን እቺን ሕፃን ገሎ ቅዱሳንን መስደብ ይጀምራሉ ማለት ነው። ያው በጣም የሚያስቅ ነው። በመቀጠል አንድ ወጣት እንጨት እየፈለጠ የሚያሳይ አንድ ቪዲዮ አለ ማለት ነው። እንጨቱን በሚፈልጥ ሰዓት ላይ ወደ ግራ ይስታል፣ ወደ ቀኝ ይስታል። እስቲ ይህንን ለማድረግ ያነሳሳው ምንን አስመልክቶ ነው የሚለውንም አንድ ቪዲዮ አለ፣ እሱንም አይተን እንመለስ። ድካም አልቀረም፣ ሩጫ አልቀረም፣ ፀሐይ ላይ መዋል አልቀረም። ምን አይነት መርገም እንደሆነ ምን አይነት መንፈስ እንደሆነ ፍሬያማ እንዳልሆን ይከለክለኛል። በዚህ ዓመት እንዲህ ይሆናል። ዋናው ይመታል፣ ነገር ሁሉ ይሳካል። በኢየሱስ ባዶ ቦታ አትንከራተትም። አሁን እንዳያችሁ ከሆነ ደከምኩ አይደለም፣ ለፋው አይደለም፣ ሰራው አይደለም። መንፈስ ይሁን መርገም ይሁን ምን አይነት ጉዳይ ይሁን ይለፋለሁ እንጂ ይደክማለሁ እንጂ ባዶ ሆንኩ። በዚህ ዓመት እንዲህ ይሆናል። አስበህ ትወጣለህ። ዋናው ሲመጣ ሁሉ ወደ እጅ ይገባል። በጌታ በኢየሱስም ፍሬያማ ትሆናለህ። ከዚህ በኋላ ባዶ ቦታ አትመላለስም። ጌታ ካንተ ጋር ይሆናል። መረቢ ባዶ አይሆንም። ሂድ፣ ይሳካል። አይ ጉድ አለ። አይ ቲክቶክ ማያመጣብን እኮ ጉድ የለም። አሁን እሺ ምን ይባላል? እጁን ያው በምራቁ አጠበው ቱ ይላል። ከመፍለጥ ይልቅ እኮ ምራቁ በዛ እኮ። በእናታችሁ እንደተመለከታችሁት በቃ ያው ትንሽ ለማሳየት የሞከረው ነገር ጥሩ ሆኖ ሳለ ግን በቃ እቺ ኮንተንት ቲክቶክ በቃ ማታመጣው ጉድ የለም ማለት ነው። ሁሉም ያው ተነስተዋል። ሁሉም ይሰክሳል፣ ሁሉም ያወራል። በቃ ቆርጠ ተነስ እያለ ነው እንዴ። ህዝቦይ ተነሱ፣ በቃ ተነሱ፣ ግድ ነው። መስራት አለብን። ያው ምራቋን ትንሽ እንዲቀንስና የሆነች ሳክሷን እንዲቀንስ ያደርግ እንጂ ያው አይዲያው የሚነቀፍ አይደለም። ትንሽ ሳክሷ በዛች እንጂ ያው እንደተመለከታችሁት ነው ማለት ነው። አሁንም ቀጥታ ወደ ሌላ ቪዲዮ። በእስር ቤት የሚገኘው ነብይ ሄኖክ ካገለገልኩ በኋላ ክፍያ ጠይቃለሁ፣ ገንዘብ ፈልጋለሁ ወይም ግዴታ ነው የሚል ነገር አንስቷል ማለት ነው። እስቲ ይህንን ቪዲዮ አንድ ላይ አይተን እንመለስ። ኢሹ ነው ባይዘ ገንዘብ ቢግ ኢሹ ነው። እኔ አሁን አንድ ሀገር ሄዳለሁ አይደል? ውጭ ሀገር ሄዳለሁ። 3 ቀን ኮንፈረንስ አደርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ። ካለቀ በኋላ የሚጨቃጨቁት በገንዘቡ ነው። ስለ ዳነው ሰው አያወሩ። ኢሹ ነው ይሄ። ሁሉ ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ቆይ አሁን ስለሱ አለ ምን ነግራችሁ። ከዛ ኢየሱስ ምን አለ? ብል በማይበላው ሌባም በቆፍሮ በማይሰርቀው ዝገትም በማያጠፋው ቦታ
አስቀምጦ እንዴ የት ነው የት ወጋገን ይሄ ቀንዳሙ በሬ ያለበት ባንክ ምንድነው ዘመን ነው አረ ይበላዋል እዛ ስታስቀምጦ ይሄ ገንዘብ እዚህ ይቀንሳል ስለ እዛ ከተቷል ሰማይ ቤት ሰማይ እንደነው የሚከተተው ሌላ ቀን ነግራቸዋል ለደሃ ስታበላ ስትረዳ ስትሰጥ ለቸርች ስትሰጥ ወደ ሰማይ መዝገብ አንዱ ባይዘው የኛ ስራ የናንተን ገንዘብ ወደ ሰማይ መዝገብ ማስገባት ነው ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትል እኔ ደግሞ ስታመጣ ከትላ ሐሰተኛ ነብይ ይለዋል ይሄ ነው እንደተመለከታችሁት ብርና አንተ ስጡኝ እኔ በማይነቅዝ በሰማይ አስቀምጥላችኋለሁ ምናምን ይያለ እሱ ወደ አዋሽ ባንክና ወደ አቢሲኒያ ባንክ ወደ ፈለገው ባንክ ይከታል እሱ ላይፉን ይቀጫል የሰዎቹን ብር እየበዘበዘ ያው የሐሰተኛ ነብይ ነው በቃ እኮ እንደ ሉተር ማለት ነው ብር እየተቀበለ የሰማይ ቤት ቁልፍ ያለ እየጻፈ እንደሰጣቸው እነሱም የሱ አራያ በመሆናቸው ያው ህዝቡን እየበሉ እየጨፈጨፉ ይገኛሉ ማለት ነው እስቲ እናንተ ማስቡት ብር ሰጣችኝ እኔ የሰማይ ቤት እንትን ሰጣቸዋለሁ ምን ማለት ነው እኔ የሰማይ የክርስቶስ ቤት በብር ሆኖ ተገኘ ማለት ነው እንደሱ አገላለጽ እና ደግሞ ግድ ትከፍሉኛላችሁ ሳውን ግድ ትከፍሉኛላችሁ አይባልም እኮ እንደ ስራው ይወስናል እሱ አንደኛ አጭበርባሪ ነው እንዴት ነው ለሱ የሚከፍሉት ግድ የሚከፍሉት ማለት ነው እንደተመለከታችሁት ይሄ ነገር በቃ ጎልቶ የመጨረሻው ዘመን እንደደረሰ ግልጽ ነው በቃ ደርሷል የመጨረሻው ዘመን ሁላችንም ልንዘጋጅ ይገባል ግዴታ ከሰማይ ወይ እሳት መውረድ የለበትም ወይ የፈላ ውሃ መውረድ የለበትም አውሎ ንፋስ ምንት ማለት የለበትም ያው የታየ ነው ሁሉም ነገር እኮ ከዚህ በላይ ምን አለ ያውና አውሬው በሰው መልክ መጥቷል ማለት ነው ህዝቡን እየበዘበዘ እየዋሸ እግዚአብሔርን ቃል እያቃለለ ይገኛል ማለት ነው ይህ ነገር ደግሞ እግዚአብሔር ልንጸልይ ይገባል ሁላችንም ጸሎት ልናደርግ ይገባል ማለት ነው አሁን ወደ ሁለተኛው ወደ ቀጥታ አንድ ቪዲዮ አለ እሱን አሳይቻለሁ ሽመልስ አብዲሳ ጉቦ የሚጠይቃችሁን በቦክስ መቱ የሚል ቪዲዮ አለ ማለት ነው እስቲ ይሄንን ቪዲዮ አይተና እንመለስ ጉቦ ካልሰጣችሁን ምንም አንሰራላችሁም ለተባላችሁ በተለይ ኦሮሚያ ክልል ለምትኖሩ ጥብቅ መልእክት ተላልፏል ጉቦ ካልሰጣችሁን የሚልን አካል በቦክስ በሉት ሲሉ ነው የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ ጠንከር ያለ መልእክት ያስተላለፉት ፕሬዝዳንቱ በኦሮምኛ ቋንቋ ባደረጉት ንግግር ጉቦ 1 ሳንቲም እንዳትሰጡ ያሉ ሲሆን የሚያስቸግራችሁ ሰው ካለ ለሐላፊው ተናገሩ እሱ ካልሰማችሁ ለኛ ተናገሩ እኛም ካልሰማናችሁ በእጅ እንዳትተው በቦክስ ሲሉ ጉቦ ካልሰጣችሁን አንሰራም ተብሎ ለሚሰቃዩ ሰዎች መፍትሄን አስቀምጠዋል የቅዳሴ ሰዓት እኮ ደረሰብኝና አረ ታይ አንቺ ልጅ አረ በህግ አምላክ እናቴ እሺ ቆይ አንድ ጊዜ ልንገርሽ ምኑን ነው የምታፍረጂኝ አንቺ ልጅ ብለሽ ቤተሰቡ ላይ መቅሰፍት ልታመጭ ነው እንዴ አባዬ ላስረዳ አይ እኮ አንድ ጊዜ ብትሰሙኝ ነው ያልኩ ምንድነው የምትናገሩ ዝም ብለሽ እንዳለጥፍሽ ብለሽ በዚህ ድሜሽ ሩጠሽ ሳትጠግቢውን እንዴት ነው በዚህ ድሜሽ ልቁረብ ብለሽ ምትነሽ እኔ እኮ ሰሞኑን አላስተዋልኩም እንጂ ክፉ ህልም አይቼ ነበር ከዚህ ቤት ትልቅ መግዛፍት እንደሚመጣ ለካ አንቺ ጉድ ነው የኔ ልጅ አንቺ እኮ ገና ልጅ ነሽ ሩጠሽ ሳትጠግቢ እኔና አባትሽን እንኳን ገና አይደለን እናቴ እና እንዴት ቁርባን ትያለሽ ቅዳሴዋን ብቻ አስቀድሰሽ ነይ የኔ ልጅ ቅዳሴው አይሻልሽም ታራንቺ ያራዳ ልጅ አይደለሽ እንዴ ገና ስንት የተከፈቱ ክለቦች አሉ እኔና አንቺ ደግሞ ገና ጣጣታን ጨፍረን አልጨረስን ገና ስንት እንዝናናለን እያልኩ አንቺ እንደዚህ ኧረ አቸኩይ በእናትሽ እሺ ቆይ አንድ ጊዜ ልንገራችሁ እስኪ ምኑን ነው የምንሰማሽ መቁረብ እድሜን አይጠይቅም ደግሞ እናንተ እንዳላችሁት እየተዝናናው ወይም አልባሌ ነገር እየሰራውሽ እግዚአብሔር ወደ ሞት ቢጠራኝ ሳልዘጋጅ እሺ ቆይ እናቴ ልጠይቅሽ አንድ ቀደማውን ቅዳሴ ካስቀደሽ ይበቃሻል ብለሽኛል አዎ የሆነ ሰው እንግዳ መጥቷል እና ያዘጋጀሽውን ሳይበላ ቢሄድ አይከፋሽም ይከፋኛል እንጂ ልጅ አዘጋጅቼ ሳይበላ ሲሄድ ይከፋኛል እንጂ ክርስቶስም እኮ ታዲያ ይሄ እኛ ቅዳሴ ላይ ተገኘን ማለት ከድግሱ እንደሄድን ነው የሚቆጠር እኛምና ሳንቆርብ ብንሄድሽ እግዚአብሔር አይከፋው ሻን ቆርቤኔ ኃጢያት መስራት የለብኝም ነገር ግን ሰውነኝና ኃጢያት ብሰራ በንስሐ መለሳለሁ እንኳን እኔ ደካማ ቅዱስ ጴጥሮስ እንኳን ሐሙስ ማታ ከቆረበ በኋላ ነው ጌታን አላውቀውም ያለ ግን በንስሐ በእንቦ ተመልሷል ንስሐ ከገባው ብቆር ምን ችግር አለ እኔ እንግዲህ ልጅ አባትሽን ጠይቂያት ሻባይ እኔማ ምን እላለሁ እንግዲህ ልቦናሽ ከፈቀደ ምን ይደረጋል አንድ ያስበሽበት አይደለም በይ እንዳይረፍድብሽ ሊልማይ በይ እንግዲህ ሂጅ እንጂ እኔ ምን አደርጋለሁ ልጅ በይ ጾመ ነነዌም ደግሞ
አንድ ቪዲዮ አለ ማለት ነው። እስቲ ጾመ ነነዌን የሚያስተምረን አንድ ቪዲዮ አለ ማለት ነው። እስቲ ይህንን ቪዲዮ አንድ ላይ እንመለስ። የማይጾም ከእንስሳት ያነሰ ነው ወገኖች። ነነዌ ጾም ይገባል። የ3 ቀን ጾም ወገኖቼ ምንድን ያደረጉት? ከምግብ ተከልክለው እንስሳት ሳይቀር ሕፃናት ሳይቀር ሕፃናት የእናታቸውን ጡት ሳይጠቡ እንስሳት ጡት ሳይጠቡ በማቅ ተከድነው ወገኖቼ ምን ያሉበት ቀን ነው? 3 ቀን ሙሉ የጾሙበት ቀን ነው። ትልቅ ትንሽ የለም፣ ንጉሥ ጭፍራ የለም። ሁሉም ተባብረው ጸልየዋል። የሚወርደው ዲን ምን ብለዋል? ድነዋል። እኛም እንድንድን አጥብቀን ምን እንበል ወገኖቼ? እቺን 3 ቀን እንጸልይ እንጹምባት ወገኖቼ። ማን ይርዳን? ምክንያቱም እንስሳት ሳይቀር ምን ብለውባታልና ጾመውባታል። ስለዚህ ሁላችንም ምን ማለት አለብን? እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ይህንን ሁሉ ቪዲዮ ሁላችንም እንደተማርንበት ተስፋ አደርጋለሁ ማለት ነው። የሚቀጥለው ቪዲዮ እንዲደርሳችሁ እንዲሁም ለሌላውም ሰው እንዲደርስ ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ሰብስክራይብ አድርጉት፣ የደውል ምልክቷንም ክሊክ አድርጓት ማለት ነው። የደውል ምልክቷን የምታበሩት ቀጥሎ የሚለቀው ቪዲዮ እንዲደርሳችሁ ነው ማለት ነው። አመሰግናለሁ።